عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال: بلغوا عني ولو آية. رواه البخاري. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. ቻልነው የሚናገረው አልአኽዚ መውሰድ ሚን ገይሪ መስአለቲን ያለ ልመና መውሰድ እንደሚቻል ነው የሚናገረው። አንድን ሰው ስጠኝ ሳይሉ ሲሰጥ መቀበል እንደሚቻል ነው የሚናገረው። ወላ ተጠሉዒን ካለመጓጓት ጋር ኢለይሂ ወደሱ ማለት ነው። ያንን ገንዘብ ሰውየው ዘንድ ያለው ገንዘብ ዘንድ ጉጉት ሳይኖረን ሰውየው በራሱ ፍላጎት ተነስቶ ቢሰጠን መቀበል እንደሚቻል እንዳውም መቀበል እንዳለብን ነው የሚናገረው ይሄ ባብ ና عن سالم بن عبد الله بن عمر كسالم بن عبد الله تزجبوال عن أبيه كأباتو عن عبد الله بن عمر كعبد الله بن عمر أباتي عبد الله بن عمر عن عمر رضي الله عنهم كعمر زجبوال الله سراجون يولد الله لولاቸውም قال آله كان رسول الله صلى الله عليه وسلم كان نبار آله يا الله ملكتنيا يعطيني يسطኝ ነበር አለ العطاء ስጦታን ይሰጠኝ ነበር አለ عمر بن الخطاب رضي الله عنه فأقول እላለሁ እሳቸው ስጦታ ሲሰጡኝ የሆነ ነገር ሲሰጡኝ فأقول እላለሁ أعطيه ይሄንን ስጦታ ስጠው من هو ለሆነ ሰው أفقر إليه ወደሱ ይበልጥ ፈላጊ ሚኒ ከኔ በለጠ ወደዚህ ንብረት ይበልጥ ፈላጊ ለሆነ ሰው ስጠው እላቸው ነበራል። የአላህ መልእክተኛ አለይሂ ሰላቱ ወሰላም የሆነን ነገር ሲሰጡኝ ገንዘብም ይሁን ሌላ ነገር አይ እኔ አያስፈልገኝም ከኔ በለጠ የሚፈልግ ሰው አለ ለዛ ሰው ስጠው ይሄን ገንዘብ ብዬ እላቸው ነበራል። እንደዚህ ስላቸው ፈቃላ አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? ኹዝሁ ውሰደው አሉ። እንዲህ ያላቸው ነው እንግዲህ ኢዛ ጃአከ አሉት ወደ አንተ በመጣ ጊዜ ሚን ሃዘል ማሊ ከዚህ ገንዘብ ከዚህ ንብረት አሉ ሸይኡን የሆነ ነገር ወደ አንተ በመጣ ጊዜ ወአንተ ዋው ሐልያ ነው ጁምላ ሐል ነው አይ ሐለ ከውኒካ أو حال كونك أنت بهونكبت هنيتا غير مشرف لسم ما تقوى بهونكبت هنيتا ويم غير مشرف مالت لرسو راسن ما تقرب بهونكبت هنيتا إيه جنزب ودانت كمتا وسدو ولا سائلين تياكي بالهونكبت هنيتا ولت نقرنا قلتنا نفسي يوست ለዛ ነገር ጉጉት ባልተፈጠረበት ሁኔታ ወይም ፍላጎት ባልተፈጠረበት ሁኔታና አምጡ ስጡኝ በማትልበት ሁኔታ ይሄ ገንዘብ ወደ አንተ ከመጣ ምን አድርጎ አሉ? فخذه وسدوا አሉ ረሱል አለይሂ ሰላቱ ወሰለም فخذه وسدውና فتموله أي اجعله من مالك ማለት ነው ያንተ ንብረት አድርገው فتموله አድርገው ያንተ ንብረት ማለት ነው أي اجعله ሚን ማሊካ ካንተ ንብረት አድርጎ ከዛ ካንተ ያንተ ንብረት ከሆነ በኋላ ፈኢን ሺእተ ከፈለክ አሉት ኩልሁ ብላው አሉት በዛ ገንዘብ ከፈለክ ብላበት ግልጽ ነው። ወኢን ሺእተ ከፈለክ ደግሞ ተሰደቅ ቢሂ አያችሁ አደብ ግልጽ ነው። እሱ ቅድም ነበር ያለው ከኔ ለበለጠ ሰው አልቀበልም አይደለም አደቡ ገብቷችኋል ያ ጀማ አደቡ ከፈለክ ብላው ከፈለክ ደግሞ ተሰደቅ ቢሂ በሱ ሰደቃ ስጥ አሉት ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ተቀብለ ተነስተ አንተ ማያስፈልግህ እንኳን ቢሆን ተቀብለ ተነስተ ከኔ በለጠ ያስፈልገዋል ለምትለው ሰው ማስተላለፍ ነው አደብ ገብቷችኋል ያ ጀማ እዚህ ነው እንጂ የተሰጠህን ነገር አልቀበልም ማለቱ አይደለም። ወማላ ይሄ ካልሆነ ፈላ ትትቢዑሁ
ይሄ ካልሆነ ማለት ሁለቱ ነገራቶች ካልሆኑ ያንተ ጉጉት በሌለበት ሁኔታ ካልመጣ ገብቷቸዋል። ወይም ደግሞ ሳትጠይቅ በማትሆንበት ሁኔታ ካልመጣ ከዚህ ወጣ ብሎ ከመጣ ማለት ወይ ጠይቀህ ወይም በምትጓጓበት ሁኔታ ከመጣ ማለት ነው። ገብቷቸዋል አይደለም? ወማላ ከዚህ ከተቃራኒ ከሆነ ፈላ ቱትቢዕሁ እንዳታስከትለው ነፍሰከ ነፍስህን እንዳታስከትለው ያን ገንዘብ አሉ። ግልጽ ነው ያ ጀማዓ። ነፍስ የምትጓጓበት ከሆነ ከሱ ራቅ ነው። ገብቷቸዋል። ወይም ደግሞ ወደ መለመን አትሂድ ያሉት ነው ረሱል አለይሂ ሰላቱ ወሰላም። ፈቃለ ሳሊሙን የዑመር የልጅ ልጅ ሳሊም ምን አለ? ፈካነ አብዱላህ አለ ሆኗል አባቴ አብዱላህ የዑመር ልጅ ማለት ነው። ላ የስአሉ አይጠይቅም ነበር አሐደን አንድንም ሰው ሸይአን ምንም ነገር አይጠይቅም። ስለዚህ ረሱል ሰለላሁ ያሉትን ለአባትየው ያሉትን ወስያ ልጅ እየተገበረው ነው ማለት ነው። ፈላ ቱትቢዕሁ ነፍሰከ ማለት አትለምን ለሱ አትጓጓ ማለት ነው። ከዚህ ውጭ ያለን ገንዘብ የሰው ገንዘብ ከሆነ ለሱ ጉጉት እንዳይኖር ወይም ደግሞ በጥያቄ ለማግኘት ጥረት አታድርግ ሲባል ይሄን ወስያ ወስዶ ላ የስአሉ አሐደን አንድንም ሰው አይጠይቅም ነበር ሸይአን ምንም ነገር ወላ የሩዱ አይመልስምም ሸይአን የሆነን ነገር ኡዕጢየሁ የተሰጠውንም ነገር አልቀበልም ብሎ አያውቅም። ገብቷቸዋል ያ ጀማዓ? ሁለቱ ገብቷቸዋል አይደለም? በራሱ ፍላጎት ሂዶ ስጡኝ ብሎ አይጠይቅም። የመጣለትን ነገር ደግሞ እምቢ አልፈልግም ብሎ መልሶ አያውቅም። የረሱል አለይሂ ሰላቱ ወሰላም ወስያ ስለሆነ ሙተፈቁን አለይህ ቡኻሪና ሙስሊም ዘግበውታል። ሙሽሪፉን ማለት አይ ሙተጠሊዑን ኢለይህ ወደሱ የምትመለከት በሆንክበት ሁኔታ ወደሱ የምትጓጓ በምትሆንበት ሁኔታ ከሆነ ያኒ በዚህ አይነት ሁኔታ ካልሆነ የመጣው ተቀበል ነው። ከዚህ ውጭ ከሆነ ደግሞ አትቀበል አሉ ረሱል አለይሂ ሰላቱ ወሰላም። በዚህ ሐዲስ ውስጥ እንግዲህ ያለው ጀዋዙ አኽዚ ልማሊ ወምትላኪሂ ኢንጃአ ሚን ገይሪ መስአለትን ወላ ተዓሉቂ ነፍሲን የሆነ ገንዘብ ወደኛ ከመጣ ያለኛ ጥያቄና የኛ ነፍስ ወደዛ ገንዘብ ሳይንጠለጠል ከመጣ መቀበል እንደሚቻል ያመላክታል ማለት ነው። ይሄ ረሱል አለይሂ ሰላቱ ወሰላም ሰሃባዎችን ያስተማሩበት መንገድ ነው። ወደ ሌላ ሰው እንኳን ማሳለፍ ቢያስፈልግ ረሱል ሰለም ሰውየውን ዑመር ኢብኑ ኸጣብን በመከሩት መልኩ ነው መሆን ያለበት። ተቀብለ አንተ ከሰደቃው መቋደስ ይሄ ላንተ ኸይር አለው የለው? እሳቸው ቀጥታ ቢሰጡ አጅሩ ለማን ብቻ ነው የሚገባው? አሁን ግን ረሱል ሰለም ለዚህኛው ቢሰጡ ለረሱልም አጅር ይገባል፣ ተቀብሎ ለሚያሳልፈውም ሰውዬ አጅር ይገባል። ግልጽ ነው ያ ጀማዓ። ና ይሄ 58ኛው ባብ ነው። ቀጥሎ ያለው ባቡል ሐስ ይህ ባብ ስለማነሳሳት ነው የሚናገረው። ከምን አለል አክሊ በመብላት ላይ ማነሳሳት። ከምን ሰው የሰራውን ከመብላት ላይ ማነሳሳት ነው የሚናገረው። ወተዓፉፊ ራስን መጠበቅ ቢሂ በሱ በምን አይ ቢዓመል ልየዲ ማለት ነው። በእጅ ስራ ራስን መጠበቅ አን ሱአሊ ሰውን ከመጠየቅ ወይም ከመለመን ማለት ነው። ወተዓሩድ ራስን ከማቅረብ ልልኢዕጣኢ ለስጦታ ራስን ከማቅረብ ራስን ስለመጠበቅ ነው የሚናገረው። ተዓፉፍ በሚለው ላይ ማዕጡፍ ይሆናል። ወተዓፉፍ ቢሂ አን ሱአሊ በሱ ከጥያቄ ራስን መጠበቅና ወተዓሩድ ራስን መጠበቃውንም ከምን ሚን ተዓሩድ ማለት ነው ራስን ከማቅረብ ልልኢዕጣኢ ለስጦታ ማለት ነው። ና ወይም ደግሞ ወተዓሩድ ማቅረብ ወይም ወደፊት መሄድ ልልኢዕጣኢ ለመስጠት ማለት ነው፣ ሰደቃ ለመስጠት ገብቷቸዋል። በሁለቱም ያስኬዳል። ና ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ እንደዚህ አለ። ምን አለ አላህ? ፈኢዛ ቁድየት ሰላ ሰላት በተጠናቀቀች ጊዜ አይ ሰላቱል ጁምዓ የጁምዓ ሰላት በተጠናቀቀች ጊዜ አለ ፈንተሽሩ ተበተኑ አለ ፊል አርድ አይ ዐለል አርድ በምድር ላይ ተበተኑና ወብተጉ ፈልጉ ሚን ፈድሊላሂ ከአላህ ችሮታ ፈልጓል። ምን አላለም አላህ? ሰላት በተጠናቀቀ ጊዜ ምንጣፍ አንጥፋችሁ ለምኑ አላለም። ገብቷችኋል አይደለም? ወይም ሰላት በተጠናቀቀ ጊዜ ምንጣፍ አንጥፋችሁ ቃሙ አላለም። ግልጽ ነው።
አላህ ሱብሓነሁ ወተዓላ ያለው ፈንተሽሩ ፊል አርድ ተንቀሳቀሱ መሬት ውስጥ ምን ለመፈለግ የአላህን ፈድል ለመፈለግ ርዝቅ ለመፈለግ ስሩ ማለት ነው። ገብቷችኋል ያ ጀማ? አትቀመጡ ማለት ነው። ጁምዓን ቀን ስራ የሚተውበት ቀን አልተደረገም። ገብቷችኋል ያ ጀማ? የሰላት ወቅት ላይ ስራን ተው አለ አላህ ሱብሓነሁ ወዘሩ አልበይዕ አለ። ሽያጭን ተው፣ ንግድ ተው፣ ስራችሁን ተውና ወደ ሰላት ሂዱ፣ ወደ መስጂድ ሂዱ አለ። ኢዛ ኑዲየ ሊሰላቲ ወደ ሰላት በተጠራ ጊዜ ወደ መስጂድ ሂዱ ተባለ። ሰላቱ ከተጠናቀቀ በኋላ ጁምዓ ቀን ሂዱ ተበተኑና ርዝቅ ፈልጉ አለ አላህ ሱብሓነሁ ወተዓላ። ሰርታችሁ ብሏል፣ አትለምኑ ነው ያለው። ይሄ በመስራት ላይ የሚያነሳሳ አያ ነው። عن أبي عبد الله الزبير بن العوام رضي الله عنه قال دزيال قال رسول الله صلى الله عليه وسلم يا الله ملك تنيان دزيال لا أن يأخذ عنداتشو موسدو لا أن يأخذ موسدو أحدكم عنداتشو أحبله جمدون جمد ثم كذابوا حالا يأتي ممتاتو الجبل ወደ ተራራ መምጣቱ ፈያእቲ ከዛ መምጣቱ ከተራራው ማለት ነው ቢሁዝመቲ በአንድ እስር ሚን ሐጠቢን ከማገዶ በሆነ በአንድ እስር መምጣቱ አላ ظهره በጀርባው ላይ ተሸክሞ አንድ እስር ማገዶ ማምጣቱ ከዛስ ፈየቢዐሃ እሷን መሸጡ ከዛስ ፈየኩፈ አላሁ ቢሃ አላህ በሷ ምክንያት መጠበቁ ወጅሀሁ የሱን ፊት ከሰው እጅ መጠበቁ አሉ ኸይሩን ለሁ ለሱ የተሻለለት ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ከምን ሚን አን የስአለ ናሰ ሚን ከአን የስአለ ከመጠየቅ አናሰ ሰዎችን ከመጠየቅ ይሄ የተሻለለት ነው። ምንም ያዝ አንተ ዲግሪም ይኑር የትኛውም የትምህርት ደረጃ ላይ ድረስ ከሰው ጠይቅ ከመውሰድ ገመድ ይዘ ሄደ ማገዶ አንድ ስር ማገዶ የት ላይ ተሸክመ ጀርባ ላይ ተሸክመ አምጥተ እሱን ሽጠ መብላትህ ሰውን ከመጠየቅ ለሱ የተሻለ ነው አሉ። ማን ነው የመረጠልን? ይሄንን ማን ነው የመረጠልን? ረሱል ዓለይሂ ሰላቱ ወሰላም። አዕጠውሁ ሰጡትም አው መነዑሁ ከለከሉትም ይሄን ደረጃ ላይ ከመድረስ ለሱ የተሻለ ነው። ሰዎች ሲጠይቅ ወይ ሊሰጡት ይችላሉ ወይም ደግሞ ላይሰጡት ይችላሉ። እዚህ ደረጃ ላይ ከመድረስ አሉ ረሱል ሰለላሁ ገመዱን ይዞ ወደ ተራራ ወጥቶ ነው ያሉት። ግልጽ ነው ያጀማ። የምን ነኝ አይደለም እንግዲህ አሁን የከተማ ልጅ ነኝ እኔ እንዴት አድርጌ ማገዶ ለቅማለሁ የሚባል ነገር የለም። ሰውን ከመለመን ራስ ሰልቶ መብላት ይሻላል። ፈህምቱም ያጀማ። እዚህ ጋር እንግዲህ ምናልባት ሰዎች ሊንቋቸው የሚችሉ ሙያዎችን በአጠቃላይ አምጣ። ፈህምቱም ጫማ ጠርገ መብላት ይሻላል ለምነ ከምትበላ። ግልጽ ነው። ምናልባት ሰዎች ትንሽ ደረጃ የሚሰጡትን ስራ ሰርቶ መብላት የተሻለ ነው። ምክንያቱም የራሱን ላብ ነው የሚበላው። አይ ያእኩሉ ሚን ዐመል የዲህ እጁ በሰራችሁ ነው የሚበላው። አለይስ ከዛሊክ ያፍራል ይሄ ሰው። አንተ እኮ ስትለምን አልየዱል ዑልያ ኸይሩ ሚን አልየዲ ሱፍላ የበታችነት ይሰማል። አለይስ ከዛሊክ ከሰው ስትጠይቅ የበታችነት ይሰማል። ያንተ ስራ ሲሆን ግን ፈታ ብለህ ነው የምትወስደው፣ ፈታ ብለህ ነው የምትበላው። ግልጽ ነው ያጀማ። ከመቼ ነው ከዚህ መውጣው አትልም። ግልጽ ነው። እኔ ከምመናው ይሄኛው የተሻለ ስለሆነ ስራው የማሻሻል ሐሳብ ነው እንጂ በውስጥ የሚመጣው ሰውን ከመለመን መውጣት አይደለም። ግልጽ ነው ያጀማ። ልመና ሲሆን ግን የበታች ነው የሚያደርገው። ረዋሁል ቡኻሪ ዘግበውታል ማለት ነው። እስልምና በዚህ መልኩ ነው ስራን በመስራት ላይ የሚያነሳሳው። ግልጽ ነው ያጀማ። ይሄንን ሁሉ ሙስሊም ቢረዳ ኖሮ እኔ የሚለምን ሰው ባልኖረ ነበር። በጣም አስሐቡል ኢህቲያጃት الخاص ካልሆኑ በቀር በጣም ስፔሲፊካሊ እርዳታ የሚያስፈልጋቸው ሰዎች ካልሆኑ በቀር ወደ መለመን ማንንም ባልገባ ነበር ማለት ነው። እንደዚህ አይነት ስራዎች መሰራት ስለሚችሉ وعن ابي هريره رضي الله عنه قال ከአባ ሁረይራ ተዘግቧል አላህ ስራውን ይውደድለት ቃል እንደዚህ አለ قال رسول الله صلى الله عليه وسلم የአላህ መልእክተኛ እንደዚህ አሉ لأن يحتطب አንዳችሁ ማገዶ መልቀሙ አሐዱኩም አንዳችሁ አሉ ሁዝመተን ቋጠሮን አንድ ቋጠሮ ማገዶን መልቀሙ አላ ظهره በጀርባው ላይ ለቅሞ አምጥቶ
ከሱ መብላት ኸይሩን ለሁ ለሱ የተሻለለት ነው ሚን አን የስአለ ከመጠየቅ አሐደን አንድንም ሰው ፈዩዕጢየሁ ወይሰጠዋል አው የምነዑሁ ወይም ደግሞ ይከለክለዋል አሉ ረሱል ዓለይሂ ሰላቱ ወሰላም። ሙተፈቁን ዓለይሂ። ስለዚህ ከራስ እጅ መብላት የተሻለ የሆነ እስልምና ያመላከተበት ነገር ነው ሰውን ከመለመን። ወዐንሁ ዐን ነቢይ ሰለላሁ ዐለይሂ ወሰለም ቃል ከሱ ተዘግቧል አሁንም ከአባ ሁረይራ ከአላህ ነቢይ ቃል እንደዚህ አሉ ካነ አሉ ረሱል ሰለም ነበር አሉ ዳውድ ዐለይሂ ሰላሙ ዳውድ ዐለይሂ ሰላም ላ ያእኩሉ አይበላም ነበር ኢላ ሚን ዐመል የዲህ ከእጁ ስራ ቢሆን እንጂ አይበላም ነበር። ዳውድ የብረት ስራ ነበር የሚሰራው። ምናልባት በማህበረሰባችን ውስጥ የበታች ስራ ተብሎ የሚጠቀስ እስከዛሬ አንድ ሰው ሰውን ስም እያወጣ ይሳደባል። እሱ ሸማኔ ነው፣ እሱ ቀጥቃጭ ነው፣ እሱ ምንድነው እያለ ይሳደባል። هذا لا يجوز في شريعتنا አናጢ ነው ስትል አናጢን ስትሳደብ ነቢ ኑህን እየተሳደብክ ነው። ግልጽ ነው ያ ጀማ። ምክንያቱም ነቢዩላህ ኑህ ምን ነበር ሞዋቸው? ምን ነበር? አናጺ ነበሩ። ቀጥቃጭ ነው ስትል ይኸው ዳውድን እየተሳደብክ ነው። አላህ ወአለና ለሁል ሐዲድ ብለዋል። አላህ ብረትን ያገራለት። ግልጽ ነው ያ ጀማ። ነቢዩላህ ዳውድን እየተሳደብክ ነው። የተለያዩ ሙያዎችን ሲሰድብ ሰው የሆነ ጠባቂ ነው፣ ዘበኛ ነው ወይም እረኛ ነው ብለህ ሰው ስትሳደብ ነቢ ሙሐመድን አለይሂ ሰላቱ ወሰላም በል ኩሉል አንቢያእን እየተሳደብክ ነው። ምክንያቱም እረኛ ሆኖ ያልሰራ ነብይ የለም። ረሱል አለይሂ ሰላቱ ወሰላም በተናገሩት የሆነ ሙያ ሲጠቀስ ያ ብር እስካስገኘ ድረስ ያንተን ከሰው እጅ እስከጠበቀ ድረስ የተከበረ ሙያ ነው ጀማ። ይሄ ነው የእስልምና አስተሳሰብ። ግልጽ ነው። ሰውን ከመለመን የትኛውንም ሙያ ሰርተ መብላት የተሻለ የትኛውም ደረጃ ላይ ድረስ ከነብዩ መሐመድ አለይሂ ሰላቱ ወሰላም ይበልጣል እንደ ጀማ። ምን ጥያቄ ጠይቃችሁ አሁን እናንተ እረኛ ሆናችሁ ስሩ ብትባሉ ትሰራላችሁ? ስራ ቢጠፋና ተከቡር አለ ውስጣችን። ግልጽ ነው። ኩራት አለ። ያንን አውጥቶ መጣል ነው። ነብያቶች የሰሩት ስራ ነው። ምንም የሚጋነን ነገር አይደለም። ይሄን ያክል ደረጃን ዝቅ የሚያደርግ ነገር አይደለም። ሰው ደግሞ ዘላለም በዛ ሙያ ይቆያል እንዴ ጀማ? የሚሰራ ሰው ምን ይሆናል? ይለወጣል አይለወጥ? በቃ ይለወጣል። ከጊዜ በኋላ አንተም ሰው የምትለውጥ ትሆናለህ ማለት ነው። ና ሙተፈቁን عليه بخارينا مسلم رواه البخاري بخاري زجبوتال نعم. وعن المقدام ابن معدي يكرب رضي الله عنه عن النبي صلى الله عليه وسلم قال من قالوا يا الله ملكتنيا ما أكل البلام مالو زللكن نعم وعنه 42 وعنه أن رسول الله صلى الله عليه وسلم أهنم كسو تزجبوا الكابا هريرة يا الله ملكتنيا قال اندزيات كان زكريا عليه السلام زكريا عليه السلام نبرالو نجارا قدام ያለው አናጢ ነበራሉ ረሱል ሰለላሁ እንጨት በእንጨት ስራ ነበር የሚተዳደረው ረዋሁ ሙስሊም። አያችሁ አንድ ነብይ እየተሳደበ ነው ያለው ማለት ነው አንድ ሰው። وعن المقدام بن معدي يكرب رضي الله عنه عن النبي صلى الله عليه وسلم قال من قالوا ما أكل أحدنا عندم سو البلام مالو طعاما مجبن قط عندم كان بلتو አቅም ማሉ ምን አይነት ምግብ خيرا የሚበልጥን ምግብ من أن يأكل كمبلات የበለጠ من عمل يده ከእጁ ስራ ከሚበላ የበለጠ የተሻለ ምግብ በልቶ አያውቅም አንድም ሰው ዝና የተሻለ አንተ የምትበላው ምግብ ከምን የመጣው ምግብ ነው? ከእጅ ስራ የምታገኘው ምግብ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። وإن نبي الله داود نبي الله داود አሉ كان ነበር يأكل ይበላ ነበር من عمل يده ከእጁ ስራ ይበላ ነበር አሉ ረሱል ዐለይሂ ሰላቱ ወሰላም። رواه البخاري ኢማም አልቡኻሪ ዘግበውታል። ስለዚህ እስልምናችን የሚያዘው ያ ጀማዓ በምንሰራው ነገር በልተን እንድንተዳደር ነው እንጂ የሆነ ስራ ሲጠፋ መንገድ ዳር ቁጭ ብለን እንድንለምን እስልምናችን አያዘንም። እርዝና ያዘን ስራ ሲጠፋ በተለይ ደግሞ ብዙ ጊዜ ከተማርነው ስራ ጋር የሚመሳሰል ስራ ይጠፋል። አሁን የተለመደው ለይስ ከዳልክ የዛን ጊዜ የራስ ስራ መፍጠር መቻል ነው እንጂ በቃ እኔ የተማርኩት እንደዚህ ነው በዚህ ስራ የለም ቆመዋል خلاص ሌላ ስራ መፈለግ ነው። አላህ Subhanahu Wa Ta'ala ጀማዓ አንተ
ኢጅቲሃድ የምታረግ ከሆነ ጥረት የምታረግ ከሆነ መንገዱን ያመቻችላል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ሀዛ አምሩላህ። ግልጽ ነው። ፊና መባሉ የዲን ጉዳይ ብቻ ውስጥ አይደለም የሚመጣው። ምክንያቱም እጃችሁ ከምትሰራው ብሉ ያለው አላህ ሱብሓነሁ ወተዓላ ነው። የአላህን ትእዛዝ ለማሟላት ነው የተንቀሳቀስክ ያለው። የአላህን ትእዛዝ ለማሟላት በምትንቀሳቀስበት ጊዜ ደግሞ አላህ በዛ መንገድ ላይ ይረዳሃል፣ በሩን ይከፍትልሃል። ግልጽ ነው ያ ጀማ። ስንትና ስንት ሰው ነው የራሱ የተመረቀበትን ሙያ ትቶ በሌላ መንገድ ከፍተኛ የሆነ ደረጃ ላይ ደረሰ? የለም እንዴ ያ ጀማ። ሐሳባችን በአንድ ዳይሬክሽን ብቻ እናድርጉ። ርዝቅ የማገኘው በአንድ ዳይሬክሽን ብቻ ነው ብላችሁ አታስቡ። ግልጽ ነው። አንዳንድ ጊዜ ተምረን የሆነ ሙያ ስንይዝ በዛ ብቻ ነው ስራ የምንፈልገው አይደለም ያ ጀማ። በዛም መፈለግ ነው። አላህ ያሳካልህን መንገድ ተከትለ መሄድ ነው ማለት ነው። አንተ ዱዓ ያረክ በአላህ ላይ ተወኩል እያደረክ ከሄድክ አላህ ነገሮችን በአጠቃላይ ያመቻችልሃል። ና هذا والله أعلم وصلى الله على محمد والسلام عليكم ورحمة الله وبركاته.